ወደ ዋናው ጭብጤ ከመግባቴ በፊት እስቲ አንድ ነጥብ ላንሳ። ከቅርብ ጊዜ ወዲህ በቲክቶክ እና በዩቲዩብ መንደር ላይ የሚዘዋወሩ አስደንጋጭ ቪዲዮዎች አሉ። ግዙፍ ፍጥረታት በማርስ ቀይ አቧራ ላይ ሲሮጡ፣ እንደ ዞን የሚመሳሰሉ እንስሳት በሸለቆዎች ውስጥ ሲዘዋወሩ የሚያሳዩ ቪዲዮዎች በሚሊዮን የሚቆጠሩ ሰዎችን እያነጋገሩ ነው። ናሳ ደበቀው ተብሎ የወጣ ሚስጥራዊ ቪዲዮ በሚል ርዕስ የሚቀርቡት እነዚህ ምስሎች እውነት ናቸው ወይስ የሰው ልጅ ለማታለል የተሰሩ የቴክኖሎጂ ውጤቶች? እነዚህ ቪዲዮዎች እጅግ የሚስቡ ቢሆኑም እውነታው ግን ከሳይንስ ይልቅ ወደ ሆሊውድ ሲኒማነት ያደላሉ። አታላዮቹ የሚጠቀሙት ስልት ቀላል ነው። የናሳን እውነተኛ የማርስ ገጽታ ቪዲዮዎችን ይወስዳሉ። ከዚያም በሲጂአይ ወይም በሰው ሰራሽ አስተውሎት ኤአይ አማካኝነት የሚሮጡ እንስሳትን በላዩ ላይ ያስጨፍራሉ። ማርስ ላይ ሕይወት ተገኘ የሚል ርዕስና የሚሮጥ እንስሳት ያለበት ምስል በሚሊዮኖች የሚቆጠሩ ሰዎችን ቀልብ ይስባል። ይህ ደግሞ ከፍተኛ ገቢ ምንጭና የማስታወቂያ ስራ የተመቸ ነው። እነዚህ ቪዲዮዎች እውነተኛውን የጠፈር ፍለጋ ጥረት ያደበዝዙታል። ማርስ ሚስጥራዊ ፕላኔት መሆኗ አይካድም። የጥንት ውሃ የነበረባቸው ቦታዎችና የባክቴሪያ ፍንጮች መኖራቸው እውነት ነው። ነገር ግን በማርስ ላይ የሚሮጡ ግዙፍ እንስሳት የሚያሳዩ ቪዲዮዎች የፈጠራ ስራዎች መሆናቸውን መረዳት አለብን። መረጃን ስንመለከት ምንጩን ማረጋገጥ አስፈላጊ ነው። እውነተኛ ህይወት በማርስ ላይ ሲገኝ መጀመሪያ የሚናገረው ናሳ ወይም ትላልቅ የሳይንስ ተቋማት እንጂ በቲክቶክ ላይ የሚለቀቁ ደብዛዛ ቪዲዮዎች አይደሉም። እውነቱን ከውሸቱ እየለየን የጠፈርን ሚስጥር በጋራ እንመርምር። ማርስ ላይ ህይወት አለ? ይህ ጥያቄ ለዘመናት የሰው ልጅ ሲያሳስብ ኖሯል። ናሳና ሌሎች የጠፈር ተቋማት እየፈለግን ነው የሚል መልስ ሲሰጡን 10 ዓመታት አልፈዋል። ነገር ግን እውነታው ከዚህ የተለየ ቢሆንስ? እንደ አውሮፓውያን አቆጣጠር በ1976 የሰው ልጅ ለመጀመሪያ ጊዜ ማርስ ላይ ያሳረፋት መንኮራኩር ህይወት ማግኘቷን የሚያረጋግጥ ውጤት አሳይታ እንደነበር ያውቃሉ? ያ ግኝት ለምን በድንገት ተሰረዘ? ናሳ ለምን ምንም አላገኘንም በሚል መግለጫ ዓለምን አታለለ? ዛሬ በዚህ ቪዲዮ በማርስ አቧራ ስር ተቀብሮ የቆዩ ሚስጥሮችን እናወጣለን። ከቫይኪንግ ላንደር እስከ ፐርዘርቬራንስ ድረስ ናሳ ሊደብቃቸው የሞከራቸውን አስደንጋጭ ፎቶዎችና ሳይንሳዊ ማስረጃዎችን እንመለከታለን። ተዘጋጁ፣ ምክንያቱም የዛሬው ጉዟችን ወደ ቀዩዋ ፕላኔት ጥቁር ሚስጥር ነው። ታሪኩ የሚጀምረው ከ48 ዓመታት በፊት ነው። ናሳ 2 የቫይኪንግ ላንደር መንኮራኩሮችን ማርስ ላይ አሳረፈ። ዋና ዓላማውም በማርስ አፈር ውስጥ የጥቃቅን ህዋሳት ማይክሮ ኦርጋኒዝም ህልውናን መፈተሽ ነበር። ከሁለቱ መንኮራኩሮች አንዱ ሌበልድ ሪሊዝ ኤልአር የተባለው ነበር። ውጤቱ ሲመጣ ሳይንቲስቶቹ ደነገጡ። ሙከራው ፖዘቲቭ ወይም ህይወት አለ የሚል ውጤት አሳየ። በማርስ አፈር ውስጥ የሆነ ነገር ኦክሲጅን እየተነፈሰ እንደሆነ ተረጋገጠ። ጥያቄው እዚህ ጋር ነው። የሙከራው መሪ የነበሩት ዶክተር ጊልበርት ሌቪን ህይወት አግኝተናል ብለው በይፋ ቢናገሩም ናሳ ግን ውጤቱን ውድቅ አደረገው። ይህ የኬሚካል መዋቅር ስህተት እንጂ ህይወት አይደለም አሉ። ነገር ግን ለ40 ዓመታት ሌቪን ሲከራከሩ የኖሩት ናሳ ሆን ብሎ ውጤቱን እንዳጠፋው ነው። ናሳ ለምን ህይወት መገኘቱን ማመን ፈራ? ወይስ ዝግጁ ስላልነበርን ደበቀው? ከሳይንሳዊ ሙከራው ባለፈ ካሜራዎች የቀረጹት ምስል ይበልጥ ግራ የሚያጋባ ነው። በ1976 ቫይኪንግ ያነሳው ፌስ ኦፍ ማርስ ዓለምን አስገረመ። ናሳ ይህ የጥላና የብርሃን ጨዋታ ነው ብሎ ነገረን። ነገር ግን ባለፉት 10 ዓመታት የኩሪዮሲቲ እና ፐርሰርቬራንስ መንኮራኩሮች የላኳቸው ፎቶዎች የናሳ ማብራሪያ ጥያቄ ውስጥ እየከተቱ ነው። ከነዚህም መካከል አንድ እንደ በር የሚመስለው ቅርጽ በማርስ ተራራ ላይ በትክክል የተቀረጸ የሚመስል የመግቢያ በር ታይቷል። 2 የብረት ቅሪቶች በአለት ውስጥ የተቀበሩ የሚመስሉ እንደ ብረት የሚያብረቀርቁ ነገሮች ተገኝተዋል። 3 የማርስ ብሉቤሪስ በማርስ ላይ የሚገኙት ትናንሽ ክብ ድንጋዮች በባክቴሪያ አማካኝነት ብቻ ሊፈጠሩ እንደሚችሉ አንዳንድ የጂኦሎጂ ባለሙያዎች ይከራከራሉ።
ናሳ እነዚህን ሁሉ ተፈጥሯዊ ድንጋዮች ይላቸዋል። ነገር ግን ፎቶዎቹን በጥልቀት ለሚመረምር ሰው የሆነ ነገር እንደተደበቀ ግልጽ ነው። አሁን ወደ ዋናው ጥያቄ እንመለስ። ናሳ ህይወት መኖሩን ቢያውቅ ለምን ይደብቀናል? ለዚህ 3 ትልቅ ምክንያቶች ሊኖሩ ይችላሉ ይላሉ የሴራ ተንታኞች። 1. ማህበራዊ ቀውስን መከላከል። Discovery of life in space. Brookings Institution report says Earth's civilization might topple if faced by a race of superior beings. እንደ አውሮፓውያን አቆጣጠር በ1960ዎቹ የወጣው የብሩኪንግ ሪፖርት እንደሚያመለክተው ከምድር ውጪ ህይወት መኖሩ በይፋ ቢታወጅ የሰው ልጅ ሃይማኖታዊ፣ ማህበራዊና ፖለቲካዊ መዋቅር ሊፈርስ ይችላል። ሰዎች ብቸኞች አይደለንም የሚለውን እውነት ለመቀበል ዝግጁ አይደሉም ተብሎ ይታመናል። 2. የቴክኖሎጂ የበላይነት። ማርስ ላይ የጥንት ስልጣኔ ቅሪት ከተገኘ ያንን ቴክኖሎጂ ቀድሞ በእጁ ያስገባ ሀገር የዓለም ሀያል ይሆናል። ናሳ ይህንን መረጃ ለብቻው መያዝ ይፈልግ ይሆናል። 3. የገንዘብ ድጋፍ ፈንዲንግ። ህይወት መገኘቱ ከተረጋገጠ የማርስ ፍለጋ ፕሮግራም ወደ ሌላ ምዕራፍ ይሸጋግራል። ናሳ ደግሞ ረጅም ጊዜ የሚወስድና በቢሊዮን የሚቆጠር ዶላር የሚያስፈልገው ፍለጋ እንዲቀጥል ይፈልጋል። ምናልባት ትልቁ ማስረጃ ከፎቶቹ በላይ የሚቴን ጋዝ ነው። በምድር ላይ 90% የሚቴን ጋዝ የሚመረተው ህይወት ባላቸው ፍጥረታት ነው። ናሳ በማርስ ከባቢ አየር ውስጥ ከፍተኛ የሚቴን ጋዝ መጨመርና መቀነስ እንዳለ ደጋግሞ አረጋግጧል። ይህ ማለት በማርስ አፈር ስር የሚተነፍሱ ባክቴሪያዎች አሉ ማለት ነው። ናሳ ይህን ወቅታዊ ለውጥ ይለዋል። ነገር ግን ሳይንቲስቶች ይህ የህይወት ምልክት ባዮሲግኔቸር ነው እያሉ ነው። ታዲያ እውነታው የቱ ጋ ነው? ናሳ ሁሉንም ነገር እየነገረን ነው ወይስ በሚስጥር የያዙት ትልቅ እውነት አለ? ከ40 ዓመታት በፊት ቫይኪንግ ያገኘው ውጤት ዛሬ በፐርሰርቬራንስ እየታዩ ያሉ ኦርጋኒክ ንጥረ ነገሮችና የሚቴን ጋዝ ሚስጥር ሁሉም ወደ አንድ አቅጣጫ ይጠቁማሉ። ማርስ ባዶ አይደለችም። ምናልባት በቅርቡ ናሳ ናሙናዎችን ወደ ምድር ይዘን ስንመለስ እናረጋግጣለን የሚለውን ሰበብ ትቶ እውነቱን ይነግረን ይሆናል። እስከዚያው ግን ለእናንተ ጥያቄ አለኝ። ናሳ ከምድር ውጪ ህይወት መኖሩን ቢያረጋግጥ ዓለማችን ምን ትሆናለች? እናንተስ ናሳ መረጃ ይደብቃል ብላችሁ ታምናላችሁ? ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለተጨማሪ እንዲህ አይነት ሚስጥራዊ የጠፈር ቪዲዮዎች ቻናላችንን ሰብስክራይብ ያድርጉ። Don't push back. Oh. Don't push back. Oh. Don't push back. Oh. Don't push back. Don't push